ቆይ እኔ የምለው ፍጤስ ፍጹም ሴት አትሆነው እንዲችን ሴት የሚለምናት ለምንድን ነው እንደዚህ የሚለምናት እንደዚህ የሚሆንላት? ማነች እሷስ የምትለመነው? እሷ እኮ ያየችውን ቆንጆ ወንድ እኮ የኔ ይሁን ብላ የምትጠይቅ የምትለምን ሴት ናት። ለምን ፍጹም ደግሞ ኮራ አትልም? ምንድነው እንደዚህ መለማመጥ? እንደዚህ መለማመጥ አያስፈልግም የምር። ሰላም ሰላም ቤተሰብ ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ ቤተሰብ እኔ ፍጹም እያሳዘነኝ ነው። ምን ሆናችሁ ነው? የፍጹም አፍቃሪዎች የት ሄዳችሁ ነው? ይቺ ሴትዮ እኮ ቃቃ እየተጫወተችበት ነው። ፍጹም ደግሞ ይቺን ሴት በጣም በልመና እየተጎዳ ነው ያለው። ስለዚህ ወንድማችንን ተው ልንል ይገባል። ያልሆነ ቦታ ላይ ነው የቆምከው ልንል ይገባል ማለት ነው። እና በግድ የሆነ ለምኑኝ ምናምን አንተ ነህ ወደ እኔ ህይወት የመጣኸው ምናምን ምናምን ተረጅኝ አትረጅኝ ምናምን ነገር ሲጀመር ተረጅኝ አትረጅኝ ምንድነው መባል ራሱ ማለት ራሱ አይጠበቅብህም። ፍጹም ተረጂ ማለት አይጠበቅብህም። ምክንያቱም ለምንድነው የምትለምናት ነው? መጀመሪያ ደረጃ ምን ስለሆነች ነው? ማን ስለሆነች ነው የምትለመነው? እሷ ልክ ነው ማይኮ ፍጹም ስለወደደሽ ፍጹም ጓደኛው ስለሆነ እሱን ስለሚያከብረው ምናምን ነገር የእሱ ደስታ ስለሚያስደስተው ነው እንጂ እዛ ጋር የተገኘው ከእሱ ጋር ከፍጹም ጋር መገኘት አይፈልግም። ለምሳሌ ማይኮ በጣም ለራሱ ክብር የሚጨነቅ ሰው ነው። አንቺ ግን ብቻህን አልነበረም ወይ ላገኘ የፈለኩት ሚኮ ለምን ምናምን ብለሽ ቀበጣጠርሽ። ሚኮ ራሱ እዛ ቦታ ላይ መገኘት አይፈልግሽም ሁላ ማየት። እሱ ምን ሆነሽ ነው? ሌላው ስለለመንከኝ አልገባም የሚገባ ሰው አይደሉም ምናምን ነገር ሲጀመር ማንሽና ነው አንቺ የምትለመኒው? ፍጹምስ ለማኝ ሆነው ደግሞ ከመቼ ወዲህ ነው? እንዳንቺ አይነቷን ሴት ለማኝ ሆነው ምን አስነክተሽ ነው ጥያቄ። እኛ እኮ ግራ እየተጋባን ነው እየመጣችሁ የምታለቃቅሱት። ሲጀመር እዛ ጋር ደግሞ ያለ ቦታው ነው የተገኘው ፍጹም ጭራሽ ያለ አይኑ ታውሯል። አንቺ ግን የለመነ ቀን ማለት ነው እየመጣሽ ተኝ የኛ ቤት ሰፊ ነው ማለት አሁን ነው። ጭራሽ እውነቱን ስነግርሽ ሐቂቁን አንቺ ለጓደኛዬ የምትገቢ ሴት አይደለሽም አለሽ ሚኮ። በቃ ልብ ውስጥ ያለውን እውነታ ነገረሽ። ልክ እኮ ነው። ልክ ነው። በቃ የምትገቢ አይደለሽም እንዴ? ጭራሽ እንትን ታያለሽ እንዴ? ራስሽን ትሰቅያለሽ እንዴ? አስተዋይ ወንድ እንደዚህ ነው ሴትን የሚገልጣት። በቃ አለቀ። እሱ ፈለገኝ እንጂ አልፈለግኩትም። ነገርኩሽ እኮ እኔ ራሴ እንደ ፍጹም አይነት ብትሳይ አታገኝም አልኩሽ። ፍጹም እኮ ማለት ነው በጣም ጨዋ ልጅ ነው፣ እርጋተኛ ነው ምናምን ነገር ስለፈለገሽ እልል ብለሽ መቀበል ነበረብሽ። እርግጠኛ ነኝ ያኔ ፈልገኸኝ ነበረ፣ ለምነኸኝ ነበረ፣ እምቢ ብያለሁ፣ ይቅርታ አድርግልኝ ምናምን ብለሽ አለቃቅሰሽ ወደ ፍጹም ህይወት ትመጫለሽ። እርግጠኛ ሆኜ ስነግርሽ ማለት ነው። እና የምትገቢው ሴት አይደለሽም። ሲጀመር አንቺ ክብር የሚባል ነው ነገር አታቂው። ለምን ሰው እኮ ሰውን ማክበር ሲችል ነው የሚከበረው አይደለ? አንቺ ሰውን ማክበር አትችይም። ለራስሽም ክብር ሰተሽ አታቂም። ቆንጆ ወንድ ብቻ ስታይ መከተል ነው። እንደገና ደግሞ ቆንጆ ወንድ ስታይ ፍቅር ይዞኛል ብለሽ መጠየቅ። ሲጀመር ደግሞ ፍጹምም ምንም የሚያንሰው አይደለም። ቆንጆ ስብዕና ያለው ቆንጆ መልክ ያለው ወንድ ነው። ገባሽ? በነገራችን ላይ ሚኮ ምን ቀምሶ ነው የመጣው ዛሬ? ጓደኛዬ እንዳይጎዳ ፈልጌ እንጂ ከሱ ጋር እንድትሆኒ አልፈልግም ሲጀመር አላለም ጭራሽ ማለት ነው። ልጅቷን ቃስ እያለ በቃ እያስገባላት ነው። ልክ ልኳን እየነገራት ነው። አረ በስማም አንቺ ራስሽ እንደዚህ ትቆልያለሽ እንዴ? ሲጀመር ፍጹም ለምንድን ነው ይችን ሴት የምትከራከራት? ለምንስ ነው የምትለምናት? አንተ ሴት አታል እንዴ? ምን ሆነ ነው ሌላ ነገርስ የምታስበው? ምንም እኮ የሚያሳስብህ ነገር የለም። ምን ሆነ ነው? የምታከብርህን የምትወድህን ሴት መጠበቅ ነው ያለብክ። በግድ ይችን ሴት ወደ ህይወት ካምጥተክ ይቺ ሴት ሰላም አሰጥህም ሲጀመር ማለት ነው። ምክንያቱም እሷ እዝህና እዝህ ነው ውንውን የለመደችው። ስለዚህ እንዳንተ የተረጋጋችዋን ጨዋዋን ሴት መፈለግ ነው ያለብህ እንጂ በልህ ወይንም ጓደኛህን ይዘህ ስለመጣ የሚቀየሩ ነገሮች ሊኖሩ አይችሉም። እኔ እንደ ሐሳብ ይሄንን ነው የምለው።
ሚኮም ራሱ በቃ ልጅቷን በስነ ስርዓት አጥንቷታል፣ ምናምን ነገር አይቷታል። ላንተ እንደማትመጥን ነው እዛ ጋር እያንጠባረቀ እየተናገረ ያለው። ስለዚህ ደግሞ አይንህን ገለጥ አድርገህ አስብበት ነው እኔ ማለት የምፈልገው። በግዳጅ የሚሆን ነገር የለም። በቃ አስብበት።